የነፍስ አባቶቻችሁን ቤታችሁ ከጠራችሁ በኋላ በዋናነት መስቀል መሳለማችሁ መልካም ነው። ግን ደግሞ ቤቴን ጠበል እርጩልኝ በቃ ትልቁ ነገር ቤት ጠበል እንዲረጭ የምትፈልጉ መጥፎ ሆኖ አይደለም ይሄንን የምናገረው። ነገር ግን እንዲያው ቅዠት ሲመጣ ቤታችሁ ላይ እንዲያው የሆነ ድባብ ሲኖር ጠበል ማስረጨታችሁ መልካም ሆኖ ግን እስኪ ልጠይቃችሁ፣ ድብርትን የሚያመጡ ቅዠትን የሚያመጡ መናፍስት እንደ ሸረሪት ጣራ ስር ይኖሩ ይመስላችኋል? አጋንንት እንደ ትኋን ግድግዳ ላይ ይጣበቁ ይመስላችኋል? አጋንንትም ቢሆኑ ከልባችን እንጂ ከቤታችን ጉዳይ የላቸውም። አፍሪካ ውስጥ ምን ይሰራሉ? ቤት ቢፈልጉ አጋንንት የተሻለ መኖሪያ ያለበት ሌላ ዓለም አለ። የኛ እንደ ሳሳ ጎጆ ለምን ይፈልጉታል? አጋንንት ልባችንን ነው የሚፈልጉት፣ እንኳን ክርስቶስ። ይሄ ማለት ቤታችሁ ለበረከት ጠበል አይፍሰስበት ልላችሁ አይደለም። ነገር ግን አንዳች ሁከት በቤታችሁ ሲኖር ቤቱ አይደለም የሚያስፈልገው ጠበሉ፣ ራሳችሁ ሰዎቹ ከተቀደሱ ቤቱ ይቀደሳል። አያችሁት? መቶ አለቃው አንተ በልቤ ከገባህ ቤቴ ባትገባስ ምን ችግር አለው አለ። አንተ በልቤ ከገባህ አንተን ይዤ ወደ ቤቴ እገባለሁ፣ ቤቴ ይባረካል ነው እምነቱ። ስለዚህ በቤቴ ልትገባ አይገባህም፣ ላንተ የሚመጥን ቤት የለኝም ብሎ ክርስቶስ አምላኩን ወደ ልቡ እንዲገባ ነው የጋበዘው። በእምነት በሱ እንዲያድርበት ነው የፈለገው። አዎ መጽሐፍም የክርስቶስ ቤቶቹ እናንተ ናችሁ ነው የሚለው። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ተአምሩኑ ከመታቦቱ አንትሙ ለእግዚአብሔር ወማኅደሩ ለመንፈስ ቅዱስ፣ የእግዚአብሔር ማደሪያ የመንፈስ ቅዱስ ቤት እንደሆናችሁ አታውቁም? ምን ይላል? እኛ የእግዚአብሔር ቤቶቹ ነን፣ የክርስቶስ ማደሪያዎቹ እኛ ነን እንጂ ህንጻችን አይደለም፣ ማደሪያ ቤታችን አይደለም የክርስቶስ ማረፊያ የሚሆነው። መቶ አለቃው ይሄ ተረድቶ ጌታ ሆይ ልጄን ለማዳን ቤቴ ድረስ መምጣት አይጠበቅብህም አለ። ይገርማል። ክርስቲያኖች መሰረታዊ የሚባል ትምህርት ምናልባት ተረጋግታችሁ እየሰማችሁ ከሆነ በዚህ ምድር ላይ 3 ቃላት አሉ፣ 3 አይነት ቃላት አሉ። አሁን የምትሰሙት ቃል፣ እናንተም የምትናገሩት ቃል፣ ይሄ ቃል አአትሪኮን ይባላል። የራሱ አካል የለውም፣ ቋሚ አይደለም፣ ኃላፊ ጠፊ ነው። ሰውየው ሲሞት ቃሉም አብሮ ይሞታል። የሚሞት ቃል ነው ያለ። ይህንን የቤተ ክርስቲያናችን ሊቃውንት ይህንን የቃል አይነት ሲናገሩ አአትሪኮን ውእቱ ቃልነ ዘይትከአ ውስተ አየር ወእምኔሁ ይትፌኖ ንባብ። አአትሪኮን ማለት እኛ የምንናገረው ቃል ነው፣ ከሱ ድምፅ ይወጣል፣ በአየር ወደ ሰው ድምፅ ይሄዳል እያሉ ያብራሩታል። ይሄ የኛ ቃል ነው። ኃላፊ ጠፊ ነው። እኛ ስንጠፋ የሚጠፋ ቃል ነው፣ የራሱ ህልውና የለውም። ሁለተኛው የቃል አይነት ደግሞ ቦርፎሪኮን ይባላል። ወቦርፎሪኮን ውእቱ ቃል ዘሰምዕ ወነቢያት እምኀበ እግዚአብሔር። ነቢያት ከእግዚአብሔር ዘንድ የሰሙት የትንቢት መልእክት ነው። ትንቢት እንዲናገሩ እግዚአብሔር ይህንን አለን እያሉ ከሰማይ ድምፅ የሚሰሙበት፣ ለህዝቡ መልእክት የሚያስተላልፉበት የትንቢት ቃል ቦርፎሪኮን ይባላል። እሱም ነቢያቱ ሲጠፉ አብሮ የጠፋ ነው ከቃላቸው ጋር። የራሱ አካል የለውም። ትምህርታቸው ይቀጥላል፣ ቃላቸው ግን የለም። ሶስተኛው የቃል አይነት አተርጋወን ይባላል። ቅዱሳን መላእክት የሚያመሰግኑበት የምስጋና ቃል ነው አተርጋወን። እሱም የራሱ አካል የለውም። መላእክት ስለማይሞቱ የነሱ ቃል አይጠፋም። ነገር ግን የነሱ ቃል መለኮት አይደለም፣ እግዚአብሔር አይደለም፣ የፍጡር ቃል ነው፣ የማመስገኛ ቃል ነው፣ የዜማ ቃል ነው። አተርጋወን ይባላል። የፍጡር ቃል ነው። እንደ መለኮት ቃል እንደ ኢየሱስ ክርስቶስ ቃልነት ኃይል የለውም። እግዚአብሔራዊ ኃይል የለውም። የነሱ ቃል የምስጋና ቃል ነው፣ ያበረታል። የምስጋና ቃል ነው፣ ይፈጉሳል። እግዚአብሔር ስልጣን ሰጥቷቸዋልና። አራተኛው ቃል ግን የተለየ ቃል ነው። አሁን ይሄ መቶ አለቃ የተናገረው ቃል ብቻ ተናገር ልጄ ይድናል አለ። ይሄ ቃል ምን አይነት ቃል ነው ያላችሁ እንደሆነ ይሄ ቃል በኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ጀምሮ የሚታወቅ ቃል ነው። እግዚአብሔርም ሰማይንና ምድርን ፈጠረ ካለ በኋላ መጽሐፍ ቅዱስ ብርሃን ይሁን አለ፣ ጨለማ ይሁን አለ እያለ አለ የሚሉ ቃላት አሉ። እግዚአብሔር በመናገር የፈጠራቸው ፍጥረቶች ናቸው። በመናገር ያ እግዚአብሔር በመናገር የፈጠረው ፍጥረት ዛሬም ድረስ አለና እግዚአብሔር ብርሃን ይሁን አለ፣ ይሄው በራ። ለምሳሌ ፀሐይ፣ ጨረቃ፣ ከዋክብትን ለመፍጠር ታላላቅ ብርሃናት በሰማይ ላይ ይብሩ አለ።
እግዚአብሔር። አሁን ምናልባት የብርሃን ጊዜዋን እስክትጨርስ ድረስ ክርስቶስ እስኪመጣ ድረስ ያላንዳች ችግር የምታበራልን የሰማይ ደረት ላይ የመኪና ፍሬቻ እየመሰሉ የሚታዩን ከዋክብት፣ ጨረቃ፣ እነዚህ ሁሉ እግዚአብሔር አምላክ ያብሩ ብሎ ቃል በተናገረ ጊዜ የበሩ ናቸው። ሌላ ዘፍጥረት ምዕራፍ 1 ቁጥር 11 እግዚአብሔርም ምድር እንደየወገኑ ታብቅል ብሎ ቃል ተናገረ። ይገርማችኋል፣ አንድ ጊዜ የተናገረው ቃል እስከ ዛሬ ድረስ ገበሬ የዘራውን ዘር መሬት ላይ የበተነውን ዘር እፍኝ ዘርቶ ኩንታል ሙሉ እያፈሰ እያመረተ ከተሜውን ሰው የሚመግበው ገበሬው እያረሰ ከተሜው የሚኖረው እግዚአብሔር በተናገረው ቃል ነው። ምን ብሎ ተናገረ? ምድር እንደየወገኑ ታብቅል ብሎ አንድ ጊዜ ተናግሯት ነው እንጂ መቼስ እንደምታውቁት ገበሬው ያርሳል ይዘራል እንጂ የዘራውን የማብቀል ስልጣን የለውም። የተዘራውን እንዲበቅል የሚያደርገው ቃል ነው። የትኛው ቃል? ይሄ መቶ አለቃ ቃል ብቻ ተናገር ልጄ ይድናል ብሎ የተናገረለት ቃል። ይሄ ቃል ምድርን ታብቅል ብሎ አዟት ነበር። እዩት፣ የማይሻር ስልጣን ነው ያለው ይሄ ቃል። እስካሁን ድረስ ስራ ይሰራል። ዓለም ከተፈጠረ ጀምሮ እስካሁን ድረስ የማይቋረጠው የመድኃኔ ዓለም የኢየሱስ ክርስቶስ ቃል ነው። እኛን ለመመገብ እኛን ለማኖር የማይታጠፍ ቃል። የዚህ ዓለም ባለስልጣናት ምናልባት እኛን ለመርዳት ቃል ገብቼላችኋለሁ ከዚህ በኋላ የሚራብ ድሃ አይኖርም ቢሉ ታውቃላችሁ፣ እነሱ ሲሞቱ ቃላቸው አብሮ ይሞታል፣ እርዳታቸው አብሮ ያቆማል። ቢሞት እንኳን በፈቃዱ የሆነ ቢሞት እንኳን ሞትን ድል አድርጎ የተነሳው መድኃኔ ዓለም ኢየሱስ ክርስቶስ ግን የማይለወጥና የማይሻር ቃል ስላለው መሬት እንኳን እስካሁን ቃሉን ጠብቃ የምታከብርለት ጌታ ኢየሱስ ክርስቶስ ብቻ ነው።